አቤጌል ግን አሁንም ካሜራዋን በመደቀን የሚያደርጉትን እንቅስቃሴ በመከታተል የፍቅር መቀስ ሆናባቸዋለች። እንግዲህ እነሱ ምንም ባላሰቡበት ወይም አቤጌል ትመጣለች ብለው ባልጠበቁበት በሌሊት ነበረ ሳሎን ላይ ተቀምጠው እርስ በርሳቸው ፍቅራቸውን እየተገላለጹ ለመጀመሪያ ጊዜ ፍቅር የያዘው መቼ እንደሆነ እንዲሁም ዳጣም ቢሆን በቤተሰቡ ፍራቻ ውስጥ ገብታ ነው እንጂ ከናታን ፍቅር እንደያዛት ዛሬ በግልጽ ነግረዋለች። ታዲያ እርስ በርሳቸው በዚህ ሁኔታ እየተገላለጹና እንደ ፍቅረኛሞች የሚገባቸውን ነገር እየተለዋወጡ ነው። አጅሪት አቤጌል ግን በር ላይ ቆማ እየቀረጸቻቸው ነው። ወይዘሮ ማርታ ዛሬ በውሃ አማካኝነት ክፉኛ ብስጭት ውስጥ ገብተዋል። ይኸውም እንግዲህ ውሃ ከትምህርት ቤት ጓደኞቿ መካከል ሰካራሞች እንዲሁም ደግሞ ይዘው የሚገቡት አላስፈላጊ ቁሳቁሶች ነበሩና ዛሬ ከነዚህ መካከል መርፌ ነበር የተሰጣት። እንግዲህ እነዚህ ልጆች ከስካራቸው መለስ ሲል ራሳቸውን የሚጎዱበት አንዳንድ መሳሪያዎች ይዘው ይንቀሳቀሳሉ። ፌዞ እጁን እየወጋ የተመለከተችው ውሃ እስኪ ስጠኝ በማለት ተቀብለው ወደ ቤት መጥታለች። ይህንን ያዩት ወይዘሮ ማርታ ግን በጣም ተበሳጩ። እንዴት ሊሆን ይችላል? መምህሮችስ እንዴት ልጆቻቸውን አይቆጣጠሩም? ይህንን ኃላፊነትማ በእኔ ልጅ ብቻ ይመጣል ብዬ ልተወው አልችልም። እንደውም ትምህርት ቤቱን ቀይራ ሌላ ትምህርት ቤት መማር አለባት በማለት ለምጥን እናትም ሮጣ በመናገር ትምህርት ቤታቸው መቀየር እንዳለባቸው እየተነጋገሩ ነው። ዳጣ ክፍል 42 ምን አዲስ ነገር አለ? በባለፈው ክፍል እንግዲህ እንደተመለከት ነው ዳጣ እናቷን አኩርፋ ሰንብቷል። እባክህን ይቅር በለኝ እያለችው ነው። ምክንያቱም ክፉኛ ተጨናንቃ ሰንብታለች። በዚህ ሁኔታ መቀጠሉ ከባድ ሆኖባታል። ምስኪኗ ዳጣ ሳቅና ጨዋታን የምትወደው፣ ስለዚህ ከወትሮ በተለየ ናታን ፊት እንደዛ ከፍቶትና ሙዱ ጠፍቶበት ስታየው ክፉኛ እዛ ቤት መኖር ራሱ በጣም ነበር የደበራት። ታዲያ ይቅር በለኝ ስትል የይቅርታ ጥያቄዋን ስታቀርብለት እሱ ደግሞ ለአንዴና ለመጨረሻ ጊዜ አንድ ጥያቄ ጠይቅሻለሁ ሲልም የፍቅር ጥያቄ አቅርቦላታል። እንግዲህ ያለው ነገር ቢኖር እኔ ወድሻለሁ አንቺስ የሚል ጥያቄ ያስተላልፋል። መልሳታ ነፍሷ እየተጨነቀች ነው። ምን ብላ እንደምትመልስለት ራሱ ግራ ተጋብታለች። እንግዲህ ዛሬ ላይ የተመለከትነው ነገር ቢኖር ላስብበት የሚል መልስ ሰጥተዋለች። ታዲያ ናታን ላስብበት ይባል እንጂ ሌሊቱን ሁሉ ሊያስተኛው አልቻለም። እንደውም ዳጣ በተቀመጠችበት በሌሊት ሄዶ ላስብበት ያልሽኝ እንቅልፍ ሊያስተኛኝ አልቻለምና ምን አልሽኝ ይላታል። ሆኖም እሷ የፍቅር ጥያቄውን እንደተቀበለችው ትነግረዋለች። ይሄኔ ደስታ በደስታ ይሆናል። እንደውም እኮ አቤጌልን ፈርቼ ነው እንጂ እኮ በጣም ነው የምወድህ በማለት ፍቅሯንም ገለጸችለት። ሌላኛው የአቤጌል ዙሪያ ጥምጥም ዞሮ ዞሮ ያው ሰላምን እየተፋታቻት አይደለም። ማለትም ያረገዘችበት ወራት፣ ቀናት ወዘተረፈ እየደመረች እየቀነሰች ነው ያለችው። ሆኖም እንደዚህ ደምራ ቀንሳ የወይዘሮ ማርታ የዱባይ ጉዞ ተከትሎ ማለት ነው እና ዛሬ ላይ ስለዚህ አንቺ በሄድሽ ሳምንት ማለት ነው ትላለች። በሀሳቧ ጭልጥ ያለችው አቤጌል ምን እያሰብሽ ነው አቤጌል በሀሳብ ጭልጥ ብለሻል ትላታለች። እንግዳውስ ስለ አባዬና ስለ ሰላም ልንገርሽ በማለት የሆነ ነገር ልትዘባርቅ ፈልጋ ነበረ። ወይዘሮ ማርታ ክፉኛ ተደናገጡ እና ምን ልትነግሪ ነው? እረ እባክሽን ተይኝ ልኑርበት በማለት ገፍትረው አቤጌልን እንድትወጣ ያደርጓታል። ያት እንግዲህ አቤጌል ያሰበችውን ነገር ስላላሳካችን በጣም ተናዳለች። ሆኖም ለምንድን ነው ግን አትሰሚኝ? እማዬ ብትሰሚ ኖሮ አንቺ ነበር የሚጠቅምሽ እያለችም እናቷን እንድትሰማት ያላደረገችው ጥረት የለም። ሆኖም ግን ወይዘሮ ማርታ ለትዳራቸው ከመጠንቀቅ አንጻር እንዲሁም ደግሞ ነገር ሰምተው በቤታቸው የሆነ ነገር እንዲሻክር አልፈለጉምና ይህን ነገር እንዳትናገር አቤጌልን ተከላክለው አስቀርተዋል ማለት ነው። መልካም ልብን የታደሉት ወይዘሮ ማርታ በበኩላቸው ሰላምን እንክብካቤ እያደረጉላት ነው። በተለይ ከእርግዝና ጋር ተያይዞ ምን አይነት ስሜት አለው፣ እንዴት ነው እናትነትን እንዴት ልትቀበዩ እያለችም ብዙ ነገር እየጠየቀቻት ነው። ሆኖም ሰላም በደስታ እንደምትቀበለውና አሁን ያለችበትም ስሜት ጥሩ እንደሆነ እየነገረቻት ነበረ። ታዲያ ስለ እናትነት ሁሉንም ነገር ሲያወሩና በተለይ ልጅ ሲሰጥሽ ያለው ልዩነት ራስሽ እንደምትሰሪያት ሁሉ የተለየ ደስ የሚል ስሜት አለው ወዘተረፈ እያለች እየነገረቻት ነው። በዚህ መካከል የጠፋቻትን ልጇን በማስታወስ ወይዘሮ ማርታ አንድ ነገር ልጠይቅሽ እፈልጋለሁ እትዬ፣ ይኸውልሽ አሁን ልጅ ወለድሽ እንበል፣ ከዛስ ቢጠፋሽ ምን አይነት ስሜት ይሰማሻል የሚል ጥያቄ አንስታለች።
ወይዘሮ ማርታ በጣም ደነገጠች። እንዴት ልጄ ሊጠፋ ይችላል? እኔ የት ሄጄ ልጄን ከወለድኩ በኋላ ከነምናምኑ ቅፍ አድርጌ ይዛለሁኝ እንጂ እንዴት አይነት ጥያቄ ልትጠይቅኝ ቻልሽ? እያለችም ወይዘሮ ማርታ እንግዲህ ሰላም ባነሳችው ጥያቄ ክፉኛ ግራ ተጋብታለች። ልጅ ጠፍቶሽ ያውቃል? ወልደሽ ታውቂያለሽ? ስሜቱን ታውቂያለሽ? ወዘተረፈ ብቻ ሰላምን ተጠራጥራትም ስትጠይቃት ነበረ። ሰላምም አይ ወልጅ እንኳን አላውቅም፣ አይ እኔ እንኳን አልወለድኩም፣ ነገር ግን ልጅ ብትወልጅና ድንገት ያኔ አራስ እያለሽ ቢነጠቅሽ ቢጠፋብሽ ምን ይሰማሻል? በማለትም ስትጠይቃት ነበረ። በጣም ከባድ ነው ስሜቱ፣ ይህ ነው ብዬ ለመግለጽ እቸገራለሁ በማለት ወይዘሮ ማርታ ለሰላም አስረድታታለች። ሰላምም እሺ ነገሩ ከተፈጠረ በኋላ ልትረሺው ትችያለሽ የሚል ጥያቄ ማንስታለች። እንዴት ልረሳ ትችላለሁ? አምጬ ብዙ ነገር ሆኜ ብዙ ተፈትኝ የወለድኳትን ልጅ መቼም ዘላለሜን ልረሳት አልችልም በማለት ለሰላም ነግራታለች። እንግዲህ ወይዘሮ ማርታ ሰላም ያነሳችበት ጥያቄ ክፉኛ አወዛግቧታል። ወይዘሮ ማርታ ስጋታቸውን ገልጸዋል። ዛሬ ላይ ነፍሰ ጡር ሆነች ብትደሰችም ነገ ደግሞ ብዙ ውጣ ውረዶች ሊገጥሙሽ ይችላሉ። ምክንያቱም ልጅን ያለ አባት ማሳደግ በጣም ከባድ ነው በማለትም ነግራታለች። ለሱ እንግዲህ ቅድመ ሁኔታዎችን አዘጋጅቻለሁኝ፣ ይሆን ብዬ አስቤበት ነው ልጅ ለመውለድ ስል ነው ያደረግኩት በማለትም ሰላምም ሆን ብላ እንዳደረገችው ለወይዘሮ ማርታ ነግራታለች። በሌላ በኩል አሁን ውሃ በጣም እያናደዷት ነው ወይዘሮ ማርታ። ምክንያቱም ከትምህርት ቤት በምትሄድበት ሰዓት ጓደኞቿ ያደረጉትን ነገር ለማድረግ ጌሞችን ወዘተረፈ ብቻ ውሃ እንድታደርግ የማይፈቀድላት ወላጆቿ ጥሩ ነገር አይታ ጥሩ ተምራ ጥሩ ደረጃ እንድደርስላቸው የሚፈልጓት ልጃቸው ነገር ግን ከጓደኞቿ በመኮረጅ ብዙ ነገር እየነካካችባቸው ትገኛለች። በዚህም ደግሞ በጣም ብስጭታቸው ዛሬ ከልክ አልፎ ተመልክተነዋል ማለት ነው። ይኸውም ትምህርት ቤት በምትሄድበት ሰዓት ከጓደኞቿ አንደኛው በጣም ሰክሮና ጠንብዞ ከፍተኛ የሆነ የሱስ ተጠቂም እንደሆነ ምጥንም ስትናገር ሰምተናታል። ታዲያ ይህ ሰው ራሱን ካሰከረ በኋላ ራሱን ለመጉዳት መርፌ ይዞ እየተንቀሳቀሰ አይተዋለች። ውሃ ያደረጉትን ላድርግ ማለት ልማዷ ነውና ይህንን መርፌ ስጠኝ በማለት ከትምህርት ቤት ተቀብላ ምጥን አይታት ስለነበረ እንዴት ይህን መርፌ ትቀበያለሽ? ያ ደግሞ ሰካራም ነው፣ ምን እያደረግሽ ነው? በማለት ውሃን ተደናግጣ ጠይቃታለች። ውሃም ደግሞ ያ ልጅ እኮ ራሱን እየወጋ አይቸው ነበረ፣ እስኪ እሱ መርፌ ስጠኝ ብዬ ነው የተቀበልኩት በማለት ነግራታለች። ሁለታቸው እየተጨቃጨቁ ባሉበት ሁኔታ ወይዘሮ ማርታ ሰምታ ምን እያደረጋችሁ ነው? በማለት እጃቸው ላይ መርፌ እንደተመለከቱና ክፉኛ ተደናግጠው ቤታቸውን በጩኸት ቅልጥ አድርገውት ነበረ። አቶ ደረጀም ከውጭ ሀገር ስልክ ደውለዋል። የቤተሰባቸውን ደህንነት በወይዘሮ ማርታም እንዲሁ እንደተለመደው ጠይቀዋል። በአቤጌል በኩል ግን ያው አስቸጋሪ ጸባይ ነው ያላት፣ መቼም የታወቀ ነው። እናም ዛሬ ላይ ዳጣ በጣም እያስቸገረቻቸው እንደሆነና የሆነ ጉድ እንደሰራች እነግርሃለሁ በማለት ለአቶ ደረጀ ለመናገር እየተጣደፈች ነው። አቶ ደረጀ ቢያንስ እንኳን አሁን ወጥቼ ምን አለ ብታርፊ፣ ለምን እንደዚህ አይነት ነገር ትናገሪያለሽ? አርፈሽ ተቀመጭ፣ አልሰማሽም በማለት ስልካቸውን ለመዝጋት እየተሯሯጡ በነበሩበት ሰዓት እሷ ግን ቀድማ ናታንን እኮ እወድሃለሁ በማለት የፍቅር ጥያቄ አቀረበችለት በማለት ለአቶ ደረጀ ነግረዋለች ማለት ነው። አቶ ደረጀን በማያገባሽ አትግቢ፣ አሁን እንዴት ይህንን ትነግርኛለሽ? እያሉም ተናደው ስልኩን ዘግተውባታል። አርጁም ስልክ ደውሎላታል። አሁንም ከአንቺ ራስ አልወርድም እወድሻለሁ ይላታል አቤጌልን። አቤጌል ግን ያንተን ፍቅር እንኳን ሊቀበል ይቅርና ሳይ ታስጠላኛለህ በማለት እንደ ወትሮም አሁንም እንደማትፈልገው ተናግራለች። ታዲያ ይህ አርጁ ተብዬው ግን መቼም አልፋታሽም ሲልም ዝቶባታል። ሰዓቱ ሌሊት ነውና ዳጣና ናታን ቁጭ ብለው ከሳሎን እያወሩ ነበረ። ሆኖም በዚህ ሁኔታ ፍቅራቸውን እየተገላለጹና የመጀመሪያ የተገናኙበትን አጋጣሚ እርስ በርሳቸው እያወሩ ነው። ዳጣ ገና በመጀመሪያ እዛ ቤት ስትገባ ናታን ምን ያህል እንደተደናገጠና እንዲሁም ነፃነቷን ሁሉ ነገሯን እንደሚወድላት ከዛ ቀጥሎ ደግሞ ቁንጅናዋ ወዘተረፈ ብቻ እንዳንድ አፍቃሪ ብዙ ነገር እያወራት ነው። ዳጣም በበኩሏ እዚህ ቤት ምን የመሰለ አንበሳ አለ ብዬ በጣም ስገረምና ስደነቅ ነበረ በማለት እንግዲህ እንደምትወደው ፍቅሯን ገልጻለታለች። ታዲያ እርስ በርሳቸው እየተገላለጹ ያቺ ነገረኛዋ አቤጌል ግን ለአባቷ ስልክ በመደወል ይኸውልህ አባዬ አሁንም እንኳን አልተኙም፣ ዳጣና ናታን ሌላ ውስጥ ናቸው፣
ለማንኛውም ስማኝ እያለች እንደተለመደው መጨቃጨቅ ጀምራለች። ምን አገባሽ አርፍሽ የራስሽን እንቅልፍ አተኝም ወይ ሲሉም ጠይቀዋታል። እሷም ስልኳን ይዛ እየተራራጠች ነው ለመቅረጽ ማለት ነው። ታዲያ ካጠገባቸው ተጠግታም እያንዳንዱ እንቅስቃሴያቸውን በስልኳ ሰንዳ ይዘዋለች። ምን ያህል ከባድ ነው እንግዲህ በሚቀጥለው ክፍል ፍጥጫው እንደቀጠለ ነው። በተለይ በአቤጌል ስልክ ተጠልፎ መውደቃቸው ለናታንና ለዳጣ እጅግ በጣም ከባድ ነው። ናታንም እንግዲህ እንደሚታወቀው የአቶ ደረጀ የጓደኛው ልጅ ሲሆን ቤታቸው ለትምህርቱ ሲባል እንደመጣና ጓደኛ ልጅ መስላ ቤታቸው እንድትኖር የተደረገችው አቤጌል የቀረጸችውን ወይዘሮ ማርታ ከተመለከቱ እነዚህ ልጆች ወደ ውጭ ውጡ ማለታቸው አይቀርም። ለማንኛውም ተንኮለኛው አቤጌል እንግዲህ ጉድ ሰርታቸዋለች። ነገሩን እንዴት እንደሚያከሽፉት ባይታወቅም ዛሬ እጅግ በጣም ከባድ ነገር ተፈጥሮባቸዋል። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ዳጣ ክፍል 42 ይህንን ይመስል ነበረ።